ሰላም ውድ ተመልካች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ውድ ተመልካች ዛሬ እንግዲህ ኖላዊ ድራማ ክፍል 124 ነው እየላችሁ የመጣሁት። ይሄንም ቪዲዮ ሰብስክራይብ እና ላይክ እያደረጋችሁ ብታበረታቱኝ በጣም ደስ ይለኛል በማለት እንግዲህ ሁሌም በትህትና እጠይቃችኋለሁ ማለት ነውና እኔ በጣም እንግዲህ ዛሬ እየላችሁ የመጣሁት ኖላዊ ድራማ ሀና ማንንም ሰው አልፈልግም አባቴን ብቻ ነው የምፈልገው በማለቷ እንግዲህ ውድ ተመልካች ማለት ነውና አሁንም እንግዲህ ሀና ሙግቷ ከአባቷ ጋራ ነው። ካሳደገኝ አባቴ ጋር የትም ይቅርታ ካሳደገኝ አባቴ ጋር የትም ንቅንቅ ዲኤም ላይ ተናግሬያለሁ። እኔ ዘመድ ነው የምፈልገው እንጂ እነሱ ጋር አጠቃላይ ወደ ቤታቸው ገብቼ አባቴን ያሳደገኝን አባትቼ ገብቼ እቀመጣለሁ በማለት እኔ ተስፋ የለኝም ብላ ስትናገር ነበረና እንግዲህ አባቷም ወደ ቤተሰቦቿ ተቀላቅላ ወደ ከቤተሰቦቿ ጋራ እንድትኖር ነው የሚፈልገው። አቶ ኖላዊ ሁሌ እኔ ጋር ቁጭ ብለሽ ሁሌ ከኔ ጋር ችግር ምንም ፋይዳ የለውምና ከቤተሰቦችሽ ተጠግተሽ ብትኖሪ በጣም ደስ ይለኛል። ሀንዬ በምን ሁኔታ ነበረ የተለያዩን? እሷ ግን ምንም ነገር አትፈልግም። አሁን ደግሞ ከምላሴ ጋራም ስለተነጋገሩ ባለፈው ከቤት እንደወጣች ሁላችሁም እነሱ ቤት ላይ ገብታችሁ ቪዲዮውን ማየት ትችላላችሁ ማለት ነውና ነገር ግን ቢሆንም ዛሬ ደግሞ እንግዲህ ሁሉም ይቅርታ ጠይቋት ወይዘሮ ሜላትም ጥየቃ እዛ ሲሄዱ ሀንዬ ምንድነው ያስከፋት? ማን ነው ያስከፋት? ሀንዬ ለምንድን ነው ቤቱን ትታ ከቤትስ የወጣችው? ምክንያቱ ምንድን ነው የእሷ ምክንያት ምንድን ነው በማለት ነው እንግዲህ ሀና የተነሳችው ማለት ነው። ሀና አሁን ደግሞ አባቷ ጋር ቁጭ ብላ የምትፈልገውን ነገር ለማድረግ እየሞከረች ነውና እንግዲህ አሁን ደግሞ ወይ ሰላሜና ሀናን ጆሮዋን ይዤ ነው ከዛ የማመጣት ምንድን ነው የእሷ ችግር በማለት እንግዲህ ሀና ነገሮቹን ለመፍታት እየሞከረች ነበረ ማለት ነውና ወይዘሮ ሰላሜና ማለት እንግዲህ ውድ ተመልካች ሰላም ጤና ይስጥልኝ። እየተከበራችሁና እየተወደዳችሁ በመላ ዓለም ላይ የምትገኙ የምወዳችሁና የማከብራችሁ የኔን ቻናል እንግዲህ ተከታታዮች ዛሬም አዲስ ቪዲዮ ይዤላችሁ እንደመጣው እንግዲህ እየተናገርኩኝ ነው። ይሄንን ቻናል ሰብስክራይብ እና ላይክ እያረጋችሁ እንድታበረታቱኝ ነው። ለራሴ አይደለም የምለቀው ለቻናሉና ለእናንተ ነው ማለት ነውና እንግዲህ ወይዘሮ ሜሪ እና ወይዘሮ ማነች ስሟ እየተሟገቱ ነው። እርግብ እንግዲህ በስንት ጊዜዋ ጠፍታ ውላ አድራ አሁን ደግሞ እንግዲህ የሆነ ተንኮል ይዛ ነው ብቅ ያለችው። ሜሪ ደግሞ ለምንድን ነው እዚሁ አዲስ አበባ ውስጥ እያለሽ ነገሮቹን ድፍንፍን አርግተሽ የያሽው ምክንያትሽ ምንድን ነው ብላ እንግዲህ እርግብን እየጠየቀቻት ነው።
እርግብ ደግሞ ባለፈውም ብርሽን ይዤ ስለጠፋው ሜሪ በጣም ይቅርታ አድርግልኝ፣ ይቅርታ አድርግልሻለሁ። የኔ መጥፋት ለምን እንዳሳሰበው ሁሉም ሰው አሳስቦታል። አሁን ደግሞ ማወቅ የምፈልገው እህቴን አክስቴን ማን እንደገደላት ማወቅ እፈልጋለሁ። ማን እንደገደላት አክስቴን የታወቀ ነው። ወይዘሮ ሜላት ነች የገደለቻት ብላ ስትጠይቃት ነበረ። እኔ እሱ ውስጥ አታስገብኝ፣ እኔ ምንም ነገር የማውቀው ታሪክ የለም ሜሪ እያለቻት ነው። ነገር ግን ሜሪም እንደዛ ብትላትም ሜሪንም ምንም ነገር ልትሰማት አልቻለችም። እርግቤ ማለት ነው። እና ውድ ተመልካች እርግቤ አሁንም በሰላም አይደለም የመጣችው። አሁንም ነገሮቹን ልታነካክርና ነገሮቹን አጣርታ ወደ ሌላ ነገር ልታሲዝ ነው የመጣችው። እንግዲህ ዞሮ ወይዘሮ ሜላት እስር ቤትም እንዳለች አስጠንቅቃ ነው የምታውቀው። ብታቅም ባታቅም እሷ ለሰላም እንዳልመጣች ሁላችንም አብረን እነሱ ቤት ገብተን አብረን እንከታተል። እንግዲህ ውድ ተመልካች ምላሴም ወደ ቤት ተመልሶ ምላሴም አንዳንድ ነገር ነው አንዳንድ ነገር እያለ ያለው ሀና ዛሬ እንዴት ነው እኛ ቤት የመጣችው? እምቢ ብላ ነበረ አይደለ? እንዲህ በሚባል ሁኔታ ነው ይዛ የመጣችው። እንግዲህ ውድ ተመልካች አብረን እዝራና ሀና ደግሞ አብረው መጥቷል። እዝራ ስልክ ሀና ስትደውልላት አያነሳም። ለምንድን ነው የማያነሳው? ምክንያቱ የማያነሳበት ምክንያት ምን እንደሆነ ምንድን ነው? ባለፈው እኔ አንተ እየተስማማን አይደለም፣ እየተነጋገርን ነው እኔና አንተ። ምክንያቱም ለዛ ነው ስልኩን ያላነሳክልኝ። ያንተ ምክንያት ምንድን ነው ብዬ ነው በጥፊ ያልኩ። አሁን እኮ እኔ አንቺ በጥፊ ብትይኝም ከአንቺ ተስፋ የምቆርጥ ሰው አይደለውም። በጣም ነው የምወድሽ ሀንዬ ብሎ መልስ ሲሰጣት ነበረ። ውድ ተመልካች እንግዲህ መልስ ቢሰጣትም ሀና ልታዳመጠው ትንሽ ጆሮ ሰጥታው ነበረ። አዝራ እንግዲህ ሀናን በጣም ነው የሚያፈቅራት፣ በጣም ነው የሚወዳት ማለት ነው። እና እንግዲህ ባይወዳት ኖሮ ውድ ተመልካች ምንም ነገር እሷ ባለችበት ቦታ እሷ በሄደችበት ቦታ የሚፈልጋት ሰው የለም ነበረና አዝራ አሁንም እንግዲህ እሷ ያለችበት ቦታና እሷ የሄደችበት ቦታ በጣም እየፈለጋት ነውና እንግዲህ ይቅርታ ተባብሏል። የእነሱን ይቅርታ ደግሞ አብረን እንከታተላለን ማለት ነው። ውድ ተመልካች እንግዲህ ምላሴና ሀና ደግሞ ዛሬ ተገናኝተው በጣም ደስ ብሏቸዋል ማለት ነው። እና ሀና ቤት እኔ ስላስከፋውሽ ነው ከዚህ ቤት የወጣሽው፣ በጣም ይቅርታ ብላት ነበረ። ሀና ደግሞ እናንተ ወሬኞች ወሬያችሁን አታብዙ። ምንድን ነው እንደዚህ ወሬ መብዛት? ምን ፋይዳ አለው? እናንተ በጣም ወሬኞች። ምግብ ይዤ እመጣለሁ፣ እስቲ እናንተም አብራችሁ ተጫወቱ ብላ ሀና ትታቸው ወጥታለች። እነሱ እንግዲህ ቁጭ ብለው የልባቸውን እየተናገሩ ነው ማለት ነው። ሀናና ምላሴ ማለት ነው። ውድ ተመልካች እንግዲህ ይሄን ቪዲዮ ሰብስክራይብ እና ላይክ እያደረጋችሁ መቼም ጉድ ሳንሰማ ወይዘሮ ድንብላልም በጣም እንግዲህ ቻምሱን እያፈላለገችው ነው። እኔ ቻምሱን አላገኘሁትም። ቻምሱ የት ሄደ? ቻምሱ ወዴት ገባ? በምን ሁኔታ በጣም እያሰበች ነው ማለት ነው። አንቺ ደግሞ ለቻምሱ ለምንድን ነው የምታስቢው? ችግርሽ ምንድን ነው እየተባለች ነው እንግዲህ ውድ ተመልካች ነገሮቹ አሁን እየተጧጧፉ ነውና አዝራም ሀናን ይፈልጋታል። ሀናም
አዝራን ተፈልገዋለች። ድንብላልም ቻምሶን ተፈልገዋለች። እንግዲህ ነገሮቹ በጣም ከበድበድ እያለ ነው። ሀና ደግሞ በስተመጨረሻ ላይ ባለፈው በፊት ያወሩትን ቪዲዮ አስገብቶ እያሳዩ ነበረና አብረን እንከታተላለን ማለት ነው። ስለነሱ ማለት ነው። ውድ ተመልካች እናንተ ደግሞ የሚለውን ቪዲዮ ሰብስክራይብ እና ላይክ እያረጋችሁ አበረታቱን። እርግቤና ሀና ደግሞ ሀናና ሜሪ ደግሞ እርግቤና ሀና ሜሪ ተያይዟል። እንግዲህ የእነሱን የተያያዙበትን ምስጢር እነሱ ናቸው የሚያውቁት ማለት ነውና እንግዲህ አብረን እንከታተላለን ማለት ነው።